ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃነላህ እኛም የአላህ ነን ወደ እርሱም ተመላሽ ነን። ሀጂ ደረባቸው ሙሐመድ ወደ አኪራ ሄዱ። የወንድማችን ኡስታዝ አዩብ ደረባቸው ወላጅ አባት የሆኑት ሀጂ ደረባቸው ሙሐመድ ወደ አኪራ መሄዳቸው እየተነገረ ያለበት ሁኔታ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ክብራትና ክብራን እንግዲህ ተመልካቾች አድማጮቼ፣ ይህንን እጅግ በጣም የሚያሳዝን መረጃ ነው ይዤላችሁ የመጣሁት። ይህንን መረጃ ለመላው ሙስሊሞች እንድታደርሱልኝ በአክብሮት ጠየኳችሁ። እንዲሁም ደግሞ እናንተም በኮመንት ዱዓ እንድታደርጉላቸው አላህ ይዘንላቸው ጀነተል ፊርደውስ እንዲያደርጋቸው ዱዓ እንድታደርጉላቸው በአክብሮት ጠየኳችሁ። ወደ መረጃው አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀጂ ደረባቸው ሙሐመድ ወደ አኪራ ሄዱ ይላል። የወንድማችን ኡስታዝ አዩብ ደረባቸው ወላጅ አባት የሆኑት ሀጂ ደረባቸው ሙሐመድ ወደ አኪራ አልፈዋል። ሀጂ ደረባቸው ከንጉሱ ዘመን መንግስት እስካሁን ባለው ጊዜ በተለያዩ የመንግስት መስሪያ ቤትና በግል ጥብቅና ከ50 ዓመታት በላይ ሀገራቸውን ሲያገለግሉ የቆዩ እንዲሁም በርከት ያሉ መጽሐፎችን ጽፈው ለትውልድ ያበረከቱ ታላቅ አባት ነበሩ። ለሀገራችን ካበረከቱት አስተዋጽኦ በተጨማሪ ከ1966ቱ የሙስሊሞች የመብት ማስከበር እንቅስቃሴ ጀምሮ በ1987ቱም እንቅስቃሴ በኩላቸውን አሻራ ያሳረፉ ታላቅ የሀገር ሽማግሌ ነበሩ። ሀጂ ደረባቸው በ1950ዎቹ በአባይ በለስ ወንዝ ግድብ ዙሪያ በተደረገው ጥናት ላይ በረዳት ቴክኒሻል ያገለገሉ ሲሆን እኔ ሰው ነኝ፣ ደንዲ የግዞት አምባ እንዲሁም በጉራጌ ባህልና ታሪክ ላይ ያተኮሩ ጀፎር እና በህግ ስራ ላይ ያሳለፏቸውን ታሪኮቻቸውን የሚዘከር ያጋደለ ሚዛን የተሰኙትን መጽሐፍትን በመጽሐፍ ለህዝባቸው ለንባብ አበርክተዋል። በተለይም ለጉራጌ ማህበረሰብ በስነ ጽሁፋቸው ላበረከቱት አስተዋጽኦ የክብር እውቅና ተችረዋል ይላል ማለት ነው። እንግዲህ እኚህ ታላቅ አባት ኡስታዝ አዩብ ደረባቸውን የመሰለ ልጆችን በማፍራት ኡማውን የሚካደም ልጆችን ማፍራት የቻሉ ነበሩ። እኚህ አባታችን በዛሬው ዕለት ወደ አኪራ የተሻገሩ ሲሆን ስርዓተ ቀብራቸውን በኮልፌ የሙስሊሞች መካነ መቃብር ዛሬ ጁምዓ ከአስር ሶላት በኋላ የሚፈጸም ይሆናል ሲል ተናግሯል ማለት ነው። እኚህን ታላቅ አባት መገኘት የምንችል በኮልፌ የሙስሊሞች መካነ መቃብር በመገኘት ልንሸኛቸው ይገባል የሚል ጥሪ ተላልፏል። እንግዲህ በዛሬው ዕለት ተቀብረዋል ማለት ነው። ለሀጂ ደረባቸው ልጆች እና ቤተሰቦች አላህ መጽናናቱን እና በብርታቱን ይለግሳቸው። ለእሳቸውም አላህ ማረፊያቸውን በጀነተል ፊርደውስ ያድርግላቸው ሲል ኡስታዝ አቡበክር አህመድ በፌስቡክ ገጻቸው ያስተላለፉት እጅግ ልብ የሚነካ መረጃ እንዲሁም ደግሞ ከእሳቸው ጋር የተያዘ እንግዲህ ታሪክ አንስተዋል ማለት ነው። አላህ ይዘንላቸው፣ አላህ የጀነተል ፊርደውስ ያድርጋቸው። እንግዲህ የኡስታዛችን ታላቁ አባት ናቸው ማለት ነው። ሁላችሁም ዱዓ እንድታደርጉላቸው በአክብሮት ጠየኳችሁ። እኛም የአላህ ነን ወደ እርሱም ተመላሽ ነን። ሁላችንም ወደማይቀረው ሞት እንሄዳለን። አላህ ይዘንላቸው ለማለት እወዳለሁ። መረጃው ይህን ይመስል ነበረ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።